ሰላም እባላለሁ። ውልደቴና እድገቴ የአርሲዋ ዋና ከተማ በሆነችው አሰላ ከተማ ውስጥ ነው። ለቤተሰቦቼ የመጀመሪያ ልጅ ነኝ። አሁን የ20 ዓመት ወጣት ሆንም በዚች አጭር ዕድሜ ግን ከኔ አቅም በላይ የሆነና ፈጽሞ ልሸከመው የከበደኝን ነገር አስተናግጃለሁ። ሰው ሆኖ አለማፍቀር፣ ጤነኛ ሆኖ መታመም፣ ሙሉ ሆኖ መግደል ያለው ማን ነበር? ማንም ይሁን ግን ትክክለኛ አባባል ነው። ማፍቀርም ሆነ መፈቀር ፈጣሪ ከላይ የቸረን ትልቅ ስጦታዎች ናቸው። የኔ ፍቅር ታሪክ የሚጀምረው የ15 ዓመት ወጣት እያለሁ ነበር። በአንድ ነፋሳማ ቀን ከትምህርት ቤት በመመለስ ላይ ነበር። ጓደኞቼን ተሰናብቼ ወደ ቤት የሚያደርሰኝን መንገድ ዘወትር እንደማደርገው ሁሉ ብቻዬን ተያዝኩት። አንድ ቦታ ስደርስ አንዲት ቀና ያሉ እናት ልጄ የጫማሽ ማሰሪያ ተፈቷል፣ ጠልፎ እንዳይጥልሽ እሰሪው አለ። እሺ ብዬ ጫማዬን ላስር ጎንበስ ብዬ ደፍተሬን መሬት አስቀመጥኩት። ጫማዬን በወጉ አስሬ ሳልጨርስ ንፋሱ ደፍተሬን መሰቃቀለ። ውስጡ የነበሩትንም ወረቀቶች በየአቅጣጫው በታተናቸው። ጫማ ማሰሩን በጅምር ትቼ የተበታተኑትን ንብረቶችን ለመሰብሰብ ስሯሯጥ ከፊት ለፊቴ ግማሾቹን ወረቀቶች እየሰበሰበልኝ ያለ ልጅ ተመለከተ። አሯሯጥሽ አይደል? የታባቱ ያስኩልሽ። ወደ እኔ ቀረበና በፈገግ አሯሯጥሽ አይደል? የታባቱ ይሄ ያስኩልሽ ብሎ ወረቀቶቹን አቀበለኝ። ልጁን ሳይ ውስጤ በጣም ደነገጠ። ምን እንዳስደነገጠኝ ግን አላውቅም ነበር። ግን ልቤ ሁሉ ይመታ ጀመር። አመሰግናለሁ ብዬ በአጭር ቃል ወረቀቴን ተቀበልኩ። ወደዛ ኮንሽ አብረን እንሂድ ብሎኝ ጉዞ ጀመረ። መላኩ ይባላል። የነርሲንግ ተማሪ ነው። መላኩ ይባላል። እድሜው 20 እንደሆነና የነርሲንግ ተማሪ እንደሆነ ነገረኝ። በጣም ቆንጆ ነው። በተለይ ፈገግታው ልብ ይማርካል። እኔም ስሜንና የ9ኛ ክፍል ተማሪ እንደሆንኩ ነገርኩት። እየተጫወትን ስንጓዝ ቤቴ ደረስኩና ስልክ ተለዋውጠን ተለያየ። እሱ የሞባይል ስልክ ቢኖረውም እኔ ግን የቤቴን ስልክ ቁጥር ሰጠሁት። እቤታችን ወንድ ከደወለ እኔን ከፈለገ ትንሽ ቁጣ የሚበዛብኝ ቢሆንም ልከለክለው ግን አልፈለኩም። ከዛ እኔም ወደ ቤት የገባው እሱም ሄደ። ከዛ በኋላ ሐሳቤ ሁሉ እሱ ሆነ።